ከሆነ ይሄ ግለሰብ ጉዳይ አይደለም ነው ማለት እሱማ ባለፈው እንደሱ ብሎኛል። ስለዚህ በገባ ጉዳይ እኛ የግድ ምስክር መሆን አለብን ማለት ነው እኮ። ቤዛ መታገቷን በደንብ ታውቅ ነበር። ለምንድን ነው እሱ አስተባባሪ ናት ብለህ ክስ አልመሰረትም? የፈለጉ ይመስለኛል። ገባኝ። ለምስክሮች ገንዘብ ከፍለው እኛ ላይ እንዲመሰክሩ ሊያደርጉ ነው ማለት ነው? አዎ እናንተ በተለይ ሉሲ እሱ ላይ ባላጥላቻ እንዲህ ለማድረግ እንደሞከረች እንዴት ናችሁ? ለአንዳንድ ጥያቄ ፈልጋችሁ ነበር። ተቀምጠን ማውራት እንችላለን? ራሱ ሌላ ሴት የሮቤል ቤት ውስጥ መግባቱ አይቀርም። ስለዚህ ለምንድን ነው የምናደደው? ለምንድን ነው ራስሽን የምታናድጁ? በቃ አትናደጁ። ከዚህ በኋላ የማንም መጫወቻ ነው። ሳሚ መሰለሽ ልትከጂኝ እያሰብሽ ነው እንዴ? ሉሲ ባለቤቷን ዶክተር ሮቤልን ከሰራተኛ ስለጠረጠረችው እንኳን አንተ ሳሚም ቀርቷል፣ ስለዚህ ገንዘብ ካለኝ ሁሉንም ነገር ማድረግ እችላለሁ በማለት ገንዘቡን ይዛ ልትወጣ ስትል ዶክተር ሮቤል የት ነው የምትሄጂው በማለት ከውጭ መጥቶ ደርሶባታል። ሳሚን ለማስፈታት ብሎ ምስክር እየፈለገ የሚገኘው ሱራፌል ሰራተኛዋ ሎሚ ዛሬ ላይ ለዶክተር ሮቤል ስለ አገዘች ያልሆነ መድኃኒት ሰጥታ ራሱን እንዲስትና እንዲታገት አድርገዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ዛሬ ደግሞ ቤዛ ድራማ ክፍል 132 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። በባለፈው ፓርት ላይ እንግዲህ የፖሊሶች መጥተው በእሳት አደጋ ምክንያት ተጠርጥረሃል በማለት ሳሚን ወደ እስር ቤት ይዘውት መሄደው ይታወቃል። በዛሬው ቀንም እንግዲህ ምስክር ፈልገን ማስወጣት አለብን በማለት አሁን ላይ በብር ምስክር ገዝተው እንዲመሰክሩና ሳሚን ከእስር ቤት ለማስወጣት የቻሉትን በሙሉ እያደረጉ ይገኛሉ። ነገር ግን ይህን ለማድረግ ያሰበው ሱራፌል ዛሬ ራሱን ችግር ላይ ጥሏል። ሎሚ ከዚህ ቀደም ለሱ ብትሰራም ነገር ግን ከኔ የምታመልጭው ምንም ነገር የለም፣ ሮቤል ማን እንደሆነ አሳይሻለሁ በማለት ሮቤል እንግዲህ አንገቷን ይዞ አስፈራርቶ ወደ ሮቤል እንድትመጣ የሆነችው ሎሚ ዛሬ ላይም እንግዲህ ለዶክተር ሮቤል በመስራት ሱራፌልን ችግር ላይ ልትጥለው ደርሳለች። እንግዲህ ያለውን ነገር ደውሎ ስለነገራት ምስክር ፈልጊ ስላላት ምስክር ለመፈለግ እንግዲህ ተገናኝተን ማውራት አለብን በማለት እንግዲህ ይነግራታል። ስቶፕ ተበላሸ ብላ ከሉሲ ጋር ዶክተር ሮቤልን በመጥራት እንግዲህ ያለውን ነገር ትነግረዋለች። እነሱ በገንዘብ ምስክር ፈልገው ሳሚን ሊያስፈቱት እየጣሩ ነው በማለት ትነግረዋለች። በይ አሁን ይህንን ወስደሽ ትሰጫዋለሽ፣ ውሃ ውስጥ አድርገሽ ውሃውን መጀመሪያ ምልክት አድርጊበት በማለት እንግዲህ መድኃኒት ይሰጣታል። እሷም ወደ አንድ ግሮሰሪ ተቀጠረችው። በኋላ ያዘዘችው ውሃ ነበረ። ውሃ ብዬ ስጠራ ይህን የጻፍኩበትን ለሱ ትሰጠዋለህ በማለት ከአስተናጋጁ ጋር ትመካከራለች። ነገር ግን ውሃውን እቤት እያሉ አላዘዙም ነበር። ምንድነው የተጠቀምሽው በማለት ብሩን ከፍሎ ነበር የወጣው። ውጭም ሲደርስ ያው ከዚህ በፊት ችግር ስለደረሰበት ራሴን አሞኛል ማረፍ ፈልጋለሁ ብሎ ቁጭ ይላል። በዛ ሰዓት ነበር እሷ ውሃ ላምጣልህ በማለት ወደ ውሃ አዘጋጀችው ቦታ ትሄዳለች። ውሃውንም በማምጣት እንግዲህ ለሱ ያዘጋጀችውን ውሃ ትሰጠዋለች። በሰጠችውም ሰዓት ውሃውን ይጠጣዋል። እሷም ስልክ ልደውል በማለት አልከይ ቦታ ደርሻለሁ በማለት ለዶክተር ሮቤል ነበር ደውላ የነገረው። ዶክተር ሮቤል እንግዲህ አንደኛቸውን ማጥፋት አለብን፣ ማንቻቸውም የሆኑ ይቻ የቀናኝን አጠፋለሁ በማለት ነበረ ሉሲ የነገራት። ሉሲም አሁን ላይ የሳሚ መታሰርኮ ለኛም አደጋ ያመጣል በማለት ማሳብ አንስታ ነበረ። አዎ ስለዚህ በገንዘብ እናስፈተዋለን ወይም ደግሞ የሆነ ነገር ማድረግ አለብን በማለት ነበር የተናገረው ዶክተር ሮቤል ማለት ነው። ምክንያቱም ብሩ እነሱ ስለወሰዱት ስለ ብሩ ኢንፎርሜሽን ይሰጣል ብለው ፈርተው ነበር። ሉላም አሁን ላይ ስለ ጽንሱ ማሰብ አለብሽ፣ ሁለተኛ እንዳትጨናነቂ፣ እንዲሁም የሚያስፈልጉትን ነገሮች በስርዓት አድርጊ ተብላ ከሆስፒታል እንደወጣች ይታወቃል። ዛሬ ላይ ግን ሳሚ ወደ እስር ቤት ሲሄድ ተከትላ ሄደችው ቤዛ ነበረች። ለምንድነው እሷ ብቻ የተከተለችው? እኛ ለምን አልሄድንም?
በማለት ከሱራፌል ጋር ነገር ጀምረው ነበር። ሱራፌልም አንቺ እኮ ታመሻል፣ በቃ እርጉዝ ነሽ፣ ነፍሰ ጡር ነሽ፣ የተባልሽውን ነገር አድርጊ። አሁን ስለ ራስሽ ነው ማሰብ ያለብሽ፣ ስለ ራስሽ ማሰብ የለብሽም ቢላትም እሷ ግን ፈቃደኛ አይደለችም። ስልኬ ጠራ፣ ስልኬን ላምጣ ብሎ ካጠገቧ ሲሄድ ነበረ ከቤት አምልጣ የወጣችው። አምልጣ ሞታ እንግዲህ ወደ ፖሊሱ ጋር ነበር የሄደችው። አንተ ግን ምን አይነት ጨካኝ ነህ? ለእህት ያልሆንክ እንዴት ለሌላ ሰው ትሆናለህ? እኔንስ ምን ነው በቢላ እንዳስፈራራው ፖሊስ በማስፈራራት ብለህ አልከሰስከኝም? እንዴት ነው የምታስበው? በማለት ልክ ልኩ ፖሊሱን ትነግረዋለች። ፖሊሱም ያንን ምርመራ እንዲያቆም ነበር። ነገር ግን ፖሊሱ በድጋሚ ወደ ነቢይዛ ቤት መጥቶ ምርመራ አካሂዷል። በእገታው ሰዓት ምን አይነት ሰው ነበረ ያገተሽ? ድምጹንስ አታውቂም ወይ? አንተስ ምን ነበረ ከታገተች በኋላ የገጠመህ ነገር? በማለት የመታህስ ማን ነው? በማለት ጥይት ሊመታ የነበረው ማን ነው? በማለት ጥያቄዎችን አከታትሎባቸው ነበር። እነሱ ግን ማንም እንደሆነ አናቅም በማለት ነበር የመለሱት። አሁን ላይ ቤዛ የእህቱ ልጅ ልታሳክም እየፈለገች ነው። ነገር ግን ኢንስፔክተሩ ደግሞ ለሰሩት ወንጀል የእጃቸውን ማግኘት አለባቸው። የሰሩት ስራ እያስቀጣቸዋል። እናንተም በመደበቅ እንድናለን ብላችሁ ከሆነ እመኑኝ ከፖሊስ ምንም ነገር አያመልጥም። እውነት ደግሞ ይዘገያል እንጂ መውጣቱ አይቀርም በማለት ነው የተናገራቸው። ቤዛም ከፖሊስ ጣቢያ ስትመለስ አሁን ላይ ለሳሚ ምስክሮች አዘጋጅተን ከእስር ቤት ልናስወጣው ይገባል ብሎ ሱራፌል ባመጣላት ሀሳብ እንዴት በወንጀል ላይ ሌላ ወንጀል በቃ አይበቃንም ወይ? ውሸት አይበቃንም ወይ? እስካሁን መጣንበት እኮ የትም አላደረሰንም። ስለዚህ እንደዛ ያለ ሀሳብ መተው አለብህ ብትለውም ነገር ግን ሱራፌል ስልክ ሲደወልለት ሮጦ ነበረ ይወጣው። የደወለችለትም ደግሞ ሎሚ ነበረች። ምናልባት ቤዛ ያለችውን ነገር ሰምቶ ቢቀር ከሚሄድበትም ይህንንም ሀሳብ ቢሰርዘው ኖሮ ምናልባት ሎሚንም ላያገኛት ይችላል። እዚህ ችግር ውስጥ ድጋሚ ሊገባ አይችልም ነበር። አሁን ላይ ግን አንደኛ ሱራፌል ተይዟል፣ ሁለተኛ ሳሚ፣ ሶስተኛ የሉላ እርግዝና፣ አራተኛ ደግሞ ማን ያገተሽ የሚል ክስ ለመመስረት የመጣባት ጥያቄ ቤዛ እንደብቻዋ አሁን ላይ ልትችለው ትችል ይሆን? ተቋቋመ ይሆን? እንግዲህ በቀጣይ ቪዲዮ የምናየው ነው የሚሆነው። ሱራፌልስ አሁን ራሱን ከሳተ በኋላ ወዴት ይሄድ ይሆን? ምናልባት እሱም ወደ እገታ ይወስደው ይሆን ወይንስ ደግሞ በወንድሙ ላይ ጨክኖ ህይወቱን ሊያጠፋው ይችል ይሆን? በቀጣይ ቪዲዮ እስኪ ምን እንደሚከሰት እሱንም የምናየው ነው የሚሆነው። ፖሊሱም ወደ እህቱ ቤት ሄዶ ነበረ። ወደ እህቱም ቤት በገባ ሰዓት እንግዲህ ማንንም አላገኘም። እርግቤ እያለም ሲጠራም በር ልከፍትለት አቤትም ልትለው አልቻለችም። እንግዲህ ዶክተሩም በሩን በመስበር ወደ ውስጥ ገብቶ ነበረ። ምን ሊያገኝ ይችላል? እርግቤ ምናልባት ምን ትሆን ይሆን? ሉሲም የሰራተኛዋና የባለቤቷ የዶክተር ሮቤል ድብብቆሽ ስላልጣማት ብር ካለኝ እኮ ሁሉንም ነገር ማድረግ እችላለሁ፣ አሁን ላይ እሱማ አይጫወትብኝም በማለት እንግዲህ የሰረቁትን ገንዘብ ይዘው ሊዛ ከቤት ለመውጣት ስትል ዶክተር ሮቤል ተይዛለች። ዶክተር ሮቤልም ልትሄጂ ነው? ገንዘቡን ይዘሽ ልትሄጂ ነው እንዴ? እየዋሸሽ ነው በማለትም እንግዲህ ጥያቄ አቅርቦላታል። ምን ትመልስ ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።